ሰላም ተናስተለን ክብራትና ክብራን ተመልካቾቻችን እንዴት ናችሁ? ይህ ጄኤምኤም ቲቪ ነው። ፕሮግራማችን ጉዳያችን ነው። ዘወትር ሰኞ ምሽት 2 ሰዓት ላይ ወደ እናንተ ይደርሳል። የተለያዩ ጉዳዮችን እያነሳን ውይይት እናደርጋለን። ለዛሬም አንድ ርዕሰ ጉዳይ ይዘን መተናል። በተለይ በትዳር ውስጥ እንዴት እንኑር በሚል የተጻፈ መጽሐፍ አለ። አገልጋይ ወይዘሮ ሂሩት ዳንኤል ይህንን መጽሐፍ አበርክታልናለች። እሱን በተመለከተና ውስጡ ደግሞ ምን ቁም ነገር አዝሏል የሚለውን ሐሳብ እየተወያየን ወደ እናንተ የምናደርስ ይሆናል። እንድትከታተሉ በአክብሮት እጋብዛለሁኝ። እጅግ በጣም አድርጌ አመሰግናለሁ ወይዘሮ ሂሩት ስለ ጊዜሽም ስለ ሰዓትሽ። እኔም በጣም አድርጌ አመሰግናለሁኝ ጄኤምኤምን ይሄንን እድል ስለሰጣችሁኝ እግዚአብሔርን እጅግ አመሰግናለሁኝ። ጌታ ይባርካችሁ። አሜን። በጣም አመሰግናለሁ። መቼም እስቲ ስለ መጽሐፉ ምርቃት መጀመሪያ እናወራ። በትዳር ውስጥ እንዴት እንኑር ነው ርዕሱ። እንግዲህ እንዴት እንደምንኖር እያነበብን እናገኘዋለን። የምርቃቱ ሁኔታ እስቲ ትንሽ ለተመልካቾቻችን። እሺ፣ እግዚአብሔርን እጅግ አድርጌ አመሰግናለሁኝ። ይሄንን መጽሐፍ አስጀምሮ ያስጨረሰኝ እግዚአብሔር እሱ ራሱ ስለሆነ በብዙ አቅም በብዙ ጉልበት እንድጨርሰው የረዳኝን ጌታ በዙሪያውም ደግሞ አብሮኝ ስለቆሙት ስለ ብዙዎች እግዚአብሔርን እጅግ አድርጌ አመሰግናለሁ። ይሄ መጽሐፍ በዚህ በኢትዮጵያ በጉድና ቱምሳ ትሬኒንግ ሴንተር ይመረቃል። የምርቃቱ ቀን የሚሆነው መጋቢት 13 ቅዳሜ 2017 በ8 ሰዓት ጀምሮ እስከ 12 ሰዓት ባለው ጊዜ ይሆናል። በእለቱ ሁላችሁም እንድትታደሙ በአክብሮት እጋብዛለሁኝ። እግዚአብሔር ይባርካችሁ። እናመሰግናለን። እንግዲህ እኔም እጋብዛለሁ በእለቱ ተገኝተው ፕሮግራሙ እንዲካፈሉ። በጋብቻ ምን ያህል ዓመት ነው የቆያችሁት እና የመጀመሪያ የተገናኛችሁበት ሁኔታ ባነሳ እችላለሁ? ወደ ኋላ ልትመልሰኝ ነው? በጣም ደስ ይለኛል። እግዚአብሔር የተመሰገነ ይሁን። እንግዲህ በጋብቻ 38 ዓመት ያክል ቆይተናል። ባለቤቴ ቄስ በርናባስ ዳንኤል ይባላል። የሁለት ልጆች እናት ነኝ። እንደገና ደግሞ የሁለት ልጆችም አያት እግዚአብሔር አድርጎኛል። በዚህ በረከት እግዚአብሔር ባርኮኛል። የተገናኘነው እንደ ኢሮፒያን የቀን አቆጣጠር ካላንደር በ1987 ነው። እግዚአብሔር የተመሰገነ ይሁን። 1987 ላይ ነው አዲስ አበባ ነው የተገናኘነው። እግዚአብሔር የተመሰገነ ይሁን እና እንግዲህ 38 ዓመት በጋብቻ ተጉዘናል። ጋብቻ መልካም እንደሆነ አይቻለሁ። ቀላልም እንዳልሆነ አይቻለሁ። ብዙ ጥንቃቄ የሚፈልግ ብዙ ክብር ያለበት ተቋም እንደሆነ ተገንዝቤያለሁ። ይሄንን ይመስላል። እግዚአብሔር ይመስገን። አድሞኑ እንዴት እናቃለን የሚል ብዙ ጥያቄ ይነሳል። እንደው ጥያቄው ወደ አንቺ ሲመጣ እንዴት አወቅሽ? የሚገርምህ ነገር ነው። መቼም እግዚአብሔር ላንተ ያለውን ነገር ወደ አንተ ሲያመጣ የሚሰማ እርግጠኛ የምትሆንበት የውስጥ ማረጋገጫ እግዚአብሔር አብሮ ይልክልሃል እና እኔ ቄስ በርናባስን በእውነት ከእግዚአብሔር እንደተቀበልኩት በነበረን በጣም አጭር ጊዜ የተገናኘነው በተገናኘን በ6 ወር ነው የተጋባነው። ይሄንን ስል ደግሞ ሁሉም በ6 ወር ይጋባ ማለት አይደለም። ለአንዳንዶች እንደዚህ ይሆናል። ለኔ እግዚአብሔር ይመስገን በጣም በእርግጠኝነት እሱ የኔ ትዳር አጋር እንደሚሆን አረጋግጦ እግዚአብሔር በውስጤ ኮንፈርም ስላረጋገጠልኝ ይሄው 38 ዓመት እንግዲህ ትዳር አመታቶችን እንድንሄድ አድርጎናል እና ጌታ የተመሰገነ ይሁን። በጣም እርግጠኛ ነበርኩ ሳገባው። ደስ ይላል። በጣም አመሰግናለሁ። በጋብቻ ዙሪያ እንደምታማክሪ ያጫውተሽኛል። እንዴት ጀመርሽ? ስጦታሽ እንደሆነ አውቀሽ ነው ወይስ እንደ አንዳንድ ነገሮች መገጣጠም ነው? ምንድነው ውስጤ በጣም የሚጮህና እንደው ወደ ሰዎች ቢደርስ የሚል የውስጥ ሐሳብና ፍላጎት ፈቃድ በጋብቻ ላይ የሰዎች ጋብቻ ሰምሮ ማየት የሚለው ነገር በጣም ውስጤ ከብዶ ይመጣ ነበር። ይሄ ምናልባት በኋላ በሁለተኛው ጥያቄ ማነሳው ነገር ሊሆን ይችላል። ሰዎች ከፍቺ እንዲድኑ
ምክንያቱም የትዳር ህይወት እንዲሁ በቀላሉ በእኛ ሀገር አባባል አልጋ ባልጋ እንዳይደለ የታወቀ ነው። ሁሉም በትዳር ውስጥ ያለው ሰው ያውቀዋል። ለአንዱ ከበድ ያለ ሊሆን ይችላል፣ ለሌላው ቀለል ያለ ሊሆን ይችላል። ችግር ግን ሁልጊዜ ችግር ነው እና ያ ችግር ደግሞ አንዳንዶች መውጫ መንገድ አንድ ብቻ ነው ብለው የሚያስቡት ፍቺ ያ እንደ ኦፕሽን ያ እንደ አማራጭ የሚይዙት ብዙዎች ስለሆኑ ያንን መከልከል ይቻላል የሚል እርግጠኛ የሆነ በውስጤ የሚጮህ ነገር አለኝ። ከዛ ችግር ከዛ መንገድ ነው አማራጭ ነው ብሎ ከሚሉት እግዚአብሔርም ከሚጠላው ፍቺ መመለስ ይቻላል። መከላከያ አለው፣ መንገድ አለው እና ያንን ለማሳየት ከመፈለጌ ምክንያት የተነሳ የሰዎች ትዳር እንዲጠገን፣ እንዲሰራ፣ እንዲቀጥል እንደ እግዚአብሔር ሐሳብ እስከ መጨረሻ እንዲሆን የሚለው ነገር ውስጤ ብዙ ይጉላላ ስለነበረ ነው እንግዲህ ወደ ማማከሩም የሄድኩት። ሰዎች ጥሩ በመመኘት ጥሩ እንዲሆንላቸው በማሰብ ነው። በትዳር ውስጥ እንዴት እንኖር የሚል መጽሐፍ ጽፈሻል። ቀደም ሲል እንዳልነው እንግዲህ መጋቢት 13 ይመረቃል። መነሻ ምክንያቱ ምንድነው የመጽሐፉ? እንግዲህ አሁን መጀመሪያ በጠየቀኝም ጥያቄ ላይ መነሻዬ የሚሆነው ይሄ ነው እና ይሄንን መጽሐፍ ለመጻፍ ያሰብኩበትን ጊዜ ወደ ኋላ ሄጄ ሳስበው ምናልባት 13 ወይም 14 ዓመት ሊሞላው የደረሰ ነው ሲጀመር። ያን ያህል ጊዜ ወደ ኋላ ሄጄ እንዳስብ ያደርገኛልና የመጀመሪያው ይሄንን መጽሐፍ እንድጽፍ በውስጤ የመጣበት አንዱ ሐሳብ ምንድነው? ልጃችን የኔና የቄስ በርናባስ የመጀመሪያ ልጃችን ኦኔሲሞስ በርናባስ ይባላል። 21 ዓመት እድሜ ላይ ሲደርስ ትዳር መያዝ ፈለገ። ትዳር የእግዚአብሔር ፈቃድ እንደሆነ እናውቃለን፣ ተቋሙም የሱ እንደሆነ እናውቃለን። ግን የእድሜው በጣም ለጋ መሆን በተለይ ደግሞ በውጭ ሀገር በዛ እድሜ ክልል ያሉ ሰው ልጆች ብዙ ጊዜ ወደዚህ ትዳር ውስጥ የመጠመድ ሐሳብም የላቸውም እና ከድንጋጤ ነው ልበል ከሐሳብ ነው ልበል የሚጀምረው ትዳር ይቀጥላል ወይንስ እንደው መሃል ላይ ይቋረጣል የሚል ጭንቀትም ጭምር ስለነበረኝ በተጋቡ በ3ኛው ዓመት ላይ ነው በቃ ይሄን ነገር መታሰቢያ ለነሱ አደርጋለሁና ስለ ትዳር ሊያውቁ የሚገባቸው ነገር መጽሐፍ ፈለገ ውስጤ። በቃ ማግባት የለብህም ብለሽው ነበር በዛ ፍላጎት ውስጥ ጠይቀናል። እኔም አባቱም ከእድሜው ለጋነት ምክንያት የተነሳ ሳያገባ በፊት እና ይሄን ነገር ልክ ሲያነሳብን አባት መሆን ትችላለህ ወይ ባል መሆን ትችላለህ ወይ? ምክንያቱም የምትገባበት ተቋም ተገብቶ የሚወጣበት አይደለም፣ ብዙ ኃላፊነቶች አሉት። ለትውልድ የሚተላለፍ ነገር የምትሰራበትም ተቋም ነው የሚል ሐሳብ ነበረን። ብዙ ጠየቅን፣ ግን እችላለሁ አለ። በርግጥም ልጃችን ከእድሜው በላይ የሚያስብ ነው። ቶሎ ይሄ የትልቅ ሰው አስተሳሰብ እንዲያስብ እግዚአብሔር ጸጋውን የሰጠው ልጅ ነው። አገልጋይም ነበርና ከዛ ምክንያት የተነሳ ነው መጽሐፌ የተጀመረው እና ይሄንን መጽሐፍ ጀመርኩ። ከዛ አገባ። አዎ ምንም በጣም እርግጠኛ ሆኖ ነው ያንን ሲል የነበረውና እኛም የሚገባንን ምክር መክረናል። በርግጥ ስለ ጋብቻ ዲፕ የሆነ ትምህርት ሰተናል ብዬ አላምንም። የኖርነው ኑሮ ግን አይቷል። እግዚአብሔር ይመስገን። በቤታችን ውስጥ ያለው የትዳር አይነት ምን እንደሆነ ያውቀዋል። ግን የሚገርም ነገር መጽሐፉ ተጀመረ። እነሱ 8 ዓመት በጋብቻ ውስጥ ኖሩ። 2 ልጆች እግዚአብሔር ሰጣቸው። አንድ ወንድ አንድ ሴት፣ ኖሃ ኦኔሲሞስ እና ሶፊያ ኦኔሲሞስ ይባላሉ። እነሱን 2 ልጆች ከወለዱ በኋላ ከ8 ዓመት በኋላ ትዳራቸው ሊሰራ አልቻለም። ያን ጊዜ ነው የጀመርኩትን መጽሐፍ ማጠፍ ጀመርኩ። ምክንያቱም የተነሳውበት ዋና መነሻ እሱ ስለነበረ አጠፍኩ፣ አስቀመጥኩ። ከዛ በኋላ 2 ዓመት በፍቺ ሁኔታ ውስጥ አለፉ። ለማስታረቅ አልተሞከረም በእናንተ በኩል? ተሞከረ፣ በጣም ተሞከረ። ግን በሚስቱ በኩል ብዙ ፈቃደኝነትም አላገኘም። ብዙ ተሞከረ እና አልሆነም።
ያው ፈቃደኝነትን ይፈልጋል ሰው ትዳሬ ብሎ ለመስራት ሁለቱም መነሳት መቻል አለባቸው በአንድ ሳይድ ብቻ የሚሆነው ነገር ብዙ ሙሉ ነገር አያመጣምና ያ ሆነ በጣም ስብራት ነበር ለሱም ለኛም እንደዚሁ ብዙ ደስ የማይል ሁኔታ ውስጥ አለፍን ከዛ በኋላ ከተለያዩ ከሁለት አመት በኋላ እሱ ድንገት ወደ ጌታ ሄደ እና የማንሳት አቅሜ መጽሐፉን እንደገና የመጽሐፍ አቅሜ በቃ በጣም የማይሆን ሆነ በኋላ ግን እግዚአብሔር የተመሰገነ ይሁን እግዚአብሔር የመጽናናት አምላክ ነው አይደለም በሚገርም አይነት ሁኔታ እኔና ባለቤቴን ልጄንም ሴት ልጄ ክርስቲያን ዳንኤል እግዚአብሔር አጽናናን ብዙ አልቆየብንም ሐዘኑ ከዛ እንዴ የኔ ልጅ ብቻ ነው ወይ ትውልድ ብዙ ትውልድ አለ በሚል እግዚአብሔር አቅም ሰጠኝ እና መጽሐፉን እንግዲህ መጨረሻ ድረስ እንዲደርስ ያደረገው የእግዚአብሔር አቅም የእግዚአብሔር ጸጋ ጀመርኩ አዎ እና ከዛ ወዲህ አላጠፍኩም መጽሐፉን እግዚአብሔርም ረዳኝ ጌታ የተመሰገነ ይሁን በጣም ያስደንቃልም የእግዚአብሔርን ሐሳብም የምታይበት ነው ይሄ መንገዱ በራሱ በርግጥ የማይጠበቅ ነው እንግዲህ ህይወት እንደዚህ ነው አንዳንዴ የማጠብቂው ነገር በህይወትሽ ይመጣል መጽሐፉ ዓላማው ምንድነው ያልኩ ነው አንባቢውስ ምን እንድረዳ ነው መጨረሻ ላይ አንብቤን መጽሐፍ ምን እንድረዳ ነው እንግዲህ መጽሐፉ ወደፊት ለሚጋቡ ለሚያስቡ ብቻ ሳይሆን በትዳር ውስጥም ያሉት አንዳንድ ጊዜ በጌታ የተወለድክ ስትሆን ኢየሱስን ስታቅ ለአንድ ማህበረሰብ ብቻ ወይም ደግሞ ለአንድ ከልለህ ለዚህኛው የሚጠቅም ነው ብለህ ተሰጣለና መንፈሳዊነት አለው መጽሐፉ በጣም ምክንያቱም ጋብቻን በመናስብበት ጊዜ ዛሬ ወደ ጌታ ያልመጡትን በተለይ እንዲያውቁ የምፈልገው ነገር አንድ ነገር አለ ጋብቻንና እግዚአብሔርን በፍጹም መለየት አይቻልም በፍጹም መንፈሳዊነት አለው ጋብቻ ያንን በጣም ሰዎች እንዲያውቁ ፈልጋለሁ አንባቢያኑ እንዲረዳልኝ ፈልጋለሁ ግን ምንድነው ትዳር በጣም የከበረ ተቋም ነው አንባቢ ይሄን እንዲያቀልኝ ፈልጋለሁ ምናልባት ብዙዎች እናቅ ይሆናል ግን ደግሞ እንኑር ብለን በትዳር ውስጥ ትዳርን ስንጀምር ክቡር ሆኖ ከብዶ ይታየናል ወይ የሚለውን ጥያቄ እየጠየቁ የከበረ እንደሆነ አንባቢያን እንዲረዳ በጣም የከበረ ተቋም ነው ለምን ብለን ስንል ወደ በኋላ በመጠይቀኝ ምናልባት ገባብዬ ለመናገር ሞክራለሁ ሰሪው እግዚአብሔር ስለሆነ ነው መንፈሳዊ ነው ትዳር ብለን ስንል የትኛውም ትዳር መንፈሳዊነት ከሌለበት ትዳሩ አይጸናም ሰሪው እግዚአብሔር ስለሆነ የከበረው እግዚአብሔር ያቋቋመው የደነገገው ስለሆነ ትዳር ክቡር እንደሆነ አንባቢያን እንዲያውቁልኝ ፈልጋለሁ ሌላው ቅድም እንዳልኩት ጋብቻን ከእግዚአብሔር መነጠል አይቻልም ከቃሉ መነጠል አይቻልም አብሮ ያለ ነገር እንደሆነ አንባቢያን እንዲረዱልኝ ፈልጋለሁ ተቋሙ ደግሞ አምላካዊ በሆነ መመሪያ የሚመራ ነው ሌላ መሪ የለውም ስጋ ሊመራው አይችልም ሌላ ተቋማቶች የተቋቋሙ ሊመሩት አይችሉም መለኮታዊ የሆነ ምሪት ያለበት ከእግዚአብሔር ዘንድ አምላካዊ የሆነ መመሪያ ይዞ የሚኖርበት እንደሆነ አንባቢያን እንዲያውቁ ፈልጋለሁኝ መጽሐፉ በጣም ይዘቱ የሚናገረው ይሄን ነው መጨረሻ ላይ በጥንቃቄና በእንክብካቤ መያዝ ያለበት እንደሆነ እነዚህን አራት ነገሮች ልተው ፈልጋለሁ መጽሐፉን በሚያገኙበት ጊዜ ሞር ደግሞ ኢን ዲቴል ሊያገኙት የሚችሉት ጠቃሚ ነገሮች አሉትና ሰው ይሄንን ካወቀ ተጋቢህን ካወቀ ወይም የተጋቡም ሰዎች ምናልባት የዘነጉ የቀለለባቸው ሰዎች ትዳርን መንከባከብ ያቃታቸው ሰዎች ቢኖሩ ያለ ጥንቃቄና ያለ እንክብካቤ ትዳር መቀጠል አይችልም ሁልጊዜ ድካት ክልት ተክለን እንዳይደርቅ እንደምንኮተኩት የሚያስፈልገው እንደምንሰጥ ያን የሚፈልግ ነው ትዳር ዝም ብለ ዛሬ ተጋብተ የምትተው ነገር አይደለም
እንዲዘልቅ ከተፈለገ ማለት ነው። ደግሞ የእግዚአብሔር ሐሳብ እስከ መጨረሻ ድረስ ነው እንዲሄድ የሚፈልገው ትዳርን እና እነዚህን 4 ነገሮች አንባቢያን ቢያውቁልኝ ደስ ይለኛል። አመሰግናለሁ። ልክ ነው። ትዳር የእግዚአብሔር ፈቃድ ነው። ሰዎች ሁሉ ግን የተጋቡት በእግዚአብሔር ፈቃድ ነው ማለት ይቻላል? እንግዲህ አንድ ነገር በጣም አስረግጬ መናገር የምፈልገው ትዳር የእግዚአብሔር ፈቃድ ነው። ግን ሰዎች እንዴት ነው የሚገቡበት የሚለው ጥያቄ ይሄንን ጥያቄ ሊያመጣ ይችላል። ብዙ መሰረቶች አሉት። ማለት ምንድነው ሰዎች ትዳርን ሲያስቡ ወደ ትዳር ሊገቡ ሲፈልጉ የሚያስቀምጧቸው መስፈርቶች አሉ፣ መሰረቶች አሉ። አንዳንዴ እግዚአብሔር በፍጹም የሌለበት ሆኖ እናገኘዋለን። ሰዎች የተለያየ ለምሳሌ መልክ ሊሆን ይችላል፣ ቁስ ሊሆን ይችላል፣ ገንዘብ ሊሆን ይችላል። አማኞችም ሆነን የማናምንም ሰዎች በቃ ክብደት የሰጠነው ትዳሬን አሁን እጀምራለሁ ብለው በሚያስቡበት ጊዜ የሚያስቀምጡት መሰረት ብለው የሚሉት ነገር አለ። የእግዚአብሔር ፈቃድ የሆነው ጋብቻ የሚመሰረተው በእግዚአብሔር ሐሳብ፣ በእግዚአብሔር ቃል፣ በእግዚአብሔር ፈቃድ በሱ መለኮታዊ የሆነ ምሪት ነው። ከዚህ ውጪ ከሆነ መሰረቱ የተሰነጣጠቀ ክራክ እያደረገ ነው የሚሄደው እና የእግዚአብሔር ፈቃድ መሆኑን የምናውቀው መጀመሪያ እኛ ትዳርን ስንጀምር በምን መስፈርት ነው የምንጀምረው የሚለው ነገር ራስን መጠየቅ በጣም አስፈላጊ ነው። ከእግዚአብሔር ቃል አንፃር ነው ወይ ይሄንን ትዳር የጀመርኩት? ማንን ነው ማገባው የሚለው ነገር ሳስብ እግዚአብሔር ምን ይላል ቃል ውስጥ? ትዳርን ሳስብ እግዚአብሔር እንዴት ኑር ይለኛል? ለዛ የተዘጋጀ ማንነት ካለ እግዚአብሔር ፈቃድና ሐሳብ የሰጠው ትዳር ላይ መግባት እንችላለን። እና እንግዲህ ሰዎች ሲያስቡ ራሳቸውን እንዲያዩ ነው በዚህ ላይ መመክረው። የእግዚአብሔር ቃል ያላቸውን ለማድረግ የተነሱ በዛ የእግዚአብሔር ቃል የተሞሉ ናቸው ወይ? እግዚአብሔር በትዳር ውስጥ የሚጠይቃቸውን ነገር ለመፈጸም ራሳቸውን የሰጡ ናቸው ወይ የሚለውን ነገር እያሰቡ እንዲገቡ። ያ ቀጥታ ወዴት ነው የሚመራው? ወደ እግዚአብሔር ሐሳብ፣ ወደ እግዚአብሔር ፈቃድ ወደ ሆነው ምሪት እየሰጠ ትክክለኛው ሰው ጋር ይደርሳሉ ማለት ነው። ከእግዚአብሔር ፈቃድ ውጭ የሆነ ጋብቻ አለ ማለት ነው? በምን መሰረት ነው የሚመሰርቱት የሚለው ነገር ይወስናል። አሁንም ከእግዚአብሔር ፈቃድ ውጪ የሆነ ጋብቻ አጀማመሩ ራሱ ይመሰክራል። አንዳንዶች በግብረ ስጋ ግንኙነት ብቻ ተገናኝተው በዛ እንቀጥል ብለው የሚወስኑ አሉ። ያ እግዚአብሔር ፈቃድ ነው ብለን ስንል ወደ ቃሉ ነው አሁንም የሚወስደን። በቅድስና የሚጠብቁ ሰዎች ትክክለኛው ሰው ጋር እንደሚገናኙ እናውቃለንና ይሄንን ስል ብዙዎች በተለያየ መንገድ አልፈው ትዳርን የጀመሩ ሰዎች ሊኖሩ ይችላሉ። ወደ ኋላ ሄደው እንዲከሰሱ አልፈልግም። ግን የእግዚአብሔር ፈቃድ የሆነው ጋብቻ የሚፈጸመው በእግዚአብሔር ፈቃድና በእግዚአብሔር ቃል መሰረት ነው። ያ ወደ ትክክለኛው የእግዚአብሔር ሐሳብ ጋብቻ ውስጥ እንድንገባ ይረዳል። ያለ ዕውቀት የሚገቡ አሉ። ልንኮንናቸው አንችልም። ከወላጆች ያልተማሩት ይሆናል፣ ከቤተ ክርስቲያን ያልተማሩት ይሆናል። ትክክለኛ ዳይሬክሽን ሳያገኙ እንዲሁ ዝም ብለው የገቡም ሊሆኑ ይችላሉ እና ትዳሩ ራሱ ይመሰክራል። መሃል ገብተው እየኖሩ በሄዱ ጊዜ የሚኖሩት ኑሮ ራሱ ከእግዚአብሔር ፈቃድ ነው ወይ አይደለም ወይ የሚለውን ነገር ፍሬው ራሱ ያስታውቃል። እና እንደው ሰዎች በጥንቃቄ እንዲጀምሩት እመክራለሁ። እዚህ ላይ በእግዚአብሔር ቃል የተደገፈ ጋብቻ ምን እንደሆነ በማወቅ የሚገቡበት ቢሆን ትክክለኛ የእግዚአብሔር ፈቃድ ያለበት ጋብቻ ነው። ምናልባት እዚህ ላይ ያስኩት ጥያቄ ምንድነው ሐሳቦችን በደንብ ያብራራሽልኝ ትይጂ ነው ወይዘሮ ረት። በተለይ በትዳር ሰዎች ትክክለኛ ሰውን መርጠው ትዳር ይዛሉ ወይም የእግዚአብሔር ፈቃድ ነው ብለው ትዳር ይዛሉ። ከዛ በተቃራኒ ደግሞ ትክክለኛ ያልሆነ ምርጫ መርጠው ትዳር ይዛሉ። ወይም ትዳር እንደዚህ የሚይዙ ሰዎች የሉም ወይ? ትክክለኛ ባልሆነ አካሄድ ማለት ነው። አሉ፣ በደንብ አሉ። እንግዲህ ያ ምንድነው እንግዲህ ትክክለኛ የሆነ የእግዚአብሔር ፈቃድ በሌለበት የተጋቡ ሰዎች ትዳራቸው ውስጥ ትክክለኛ የሆነ ኑሮ ሊኖሩ አይችሉም።
መቻቻል የሚባል አለ በትዳር ውስጥ ግልጽነት የሚባል አለ መተማመን የሚባል ነገር አለ ለዛ ሰው መሞት የሚባል ነገር አለ በህይወት መሞት ሳይሆን እኔ ራሴን ዝቅ አድርጌ ባለቤቴ ወይም ደግሞ ወንዱ ደግሞ ለሚስቱ የሚኖርበት ኑሮ ነው ይሄ ወንድሜ በቃ ትዳር የመሞቻ ቦታ ነው እኔ ብዙ ጊዜ እንደዚህ ነው የምናገረው እና በትክክል መረዳት ወይም በእግዚአብሔር ሐሳብና ፈቃድ ውስጥ ይሄንን ትዳር የሚጀምሩ ሰዎች ይሄንን ለማድረግ አቅም ያገኛሉ ወይ የሚል ጥያቄ እንድንጠይቅ ፈልጋለሁ ቅድም ለዚህ ነው ትዳሩ ራሱ ፍሬው ይመሰክራል በያልኩ በቀላሉ ትዳራቸውን የሚያፈርሱበት መንገድ ነው የሚሆነው ሳይረዱ ወይም እንደሚገባ እንደ እግዚአብሔር ፈቃድ ያልተጀመረ ጋብቻ የመበተን አቅሙ በጣም ቀላል ነው ነገር ግን ያው ቀደም እንዳልከው አንደኛውን ስትናገር በእግዚአብሔር ፈቃድ የተጋቡ ሰዎች ራሳቸውን ለእግዚአብሔር ያስገዙ ሰዎች እንደ ቃሉ ሊኖሩ ራሳቸውን የሰጡ ሰዎች ትዳር ምን እንደሆነ አስቀድመው የተማሩ ሰዎች ተምረው ቢገቡ ችግር የለም ማለት አይደለም ቀላል ነው ማለት አይደለም አይደለም መንገዱ ሁሉ ጊዜ የሆነ ምንድነው አባጣ ጎርባጣ መንገዶች አሉ በጥንቃቄ እንዳትወድቅ የምትራመድባቸው ኮብልስቶን እነዚህ ምንድነው ድንጋያማ የሆኑ መንገዶች አሉ አይደለም የመረጥክ ተጠንቀቀ ነው የምትሄደው እንዳትወድቅ ማለት ነው እንዳትሰበር ስለዚህ በእግዚአብሔርን ፈቃድ ተምሮ የገቡ እንኳን ሁለት ጋብቾች በየቀኑ እየተማሩ ከውድቀታቸው እየተነሱ በይቅርታ እርስ በርስ በመተያየት በግልጥነት በመነጋገር ብዙ ዋጋ እየተከፈለበት የሚኖር ነው ትዳር አንዱን አልፎ በቃ አንዱን ችግር አልፎ በቃ አንዱን ተግዳሩ አይባልበትም ነገ አለ እና ምን እላለሁ እኔ ተምረህ ትምህርት ቤት ነው የማትመረቅበት ግን ትምህርት ቤት ነው ምርቃት የለውም ምክንያቱም እስከ መጨረሻው ምክንያቱም በተለያየ መንገድ የሚመጡ ተግዳሮቶች አሉ ከድሜም የሚመጣ አለ ያረጀ የሸመገልክ በሄድኩ ቁጥር በትዳር አብረቦንኩ ቁጥር የሚመጡ ብዙ ነገሮች አሉ ከአመል ከካራክተር ካደግንበት ባክግራውንድ ይዘነው መንገባው ነገር አለ እና እነዛ ነገሮች በሙሉ በእግዚአብሔር ጥበብ በመቻል በይቅርታ ራስን በመስጠት በትህትና በቅንነት ተቋሙ ክቡር መሆኑን በማወቅ ራስን ያስገዛበት የምታልፍበት መንገድ ነው የምትኖረው ኑሮ እና እንግዲህ እነዚህ ሁለቱ ውስጥ ያለው ያኛው ለትዳር በጣም የተጋለጠ ነው ይሄኛው ግን በእውነት የተረዱ ሰዎች ከሆኑ ችግራቸውን እንዴት ሊወጡ እንደሚገባ እየተመካከሩ አብረው የሚኖሩበት መንገድ ነው ማለት ነው እንግዲህ ቀደም ሲል ያነሳነውን ችግር የሚቀርፈው ምናልባት ወደ ትዳር ከመግባታቸው በፊት ሰዎች ማወቅ የሚገባቸው ነገር ወይም ሊያውቁት የሚገባ ነገር ምንድነው የሚለውን እስቲ ይላል እንግዲህ ወደ ትዳር ከመገባቱ በፊት መጀመሪያ ስለ ትዳር እንደሚገባ ማወቅ በጣም አስፈላጊ ነው ትዳር ምንድነው የሚለውን ጥያቄ በጣም መጠየቅ ያስፈልጋል እንዴት ነው የሚኖርበት አሁን በዚህ አማኙ በኩል ስንመጣ እኔ እንደውም ከወላጅ ጀምራል ነው ምለው ክርስቲያን ሆነው ልጆች ወለዱ ማለት ክርስቲያን በየስል በጌታ አዲስ ፍጥረት የሆኑ አኗኗርና አካሄዳቸውን አሳምረው አሁን ቀደም እንደተነጋገርነው ልጆቻቸው ከነሱ ሊቀስሙ ይገባል አሁን አንዳንዴ ብዙ ጊዜ ቤተክርስቲያን ላይ አይኖቻችንን ሁሉ ጊዜ ወምጣቶቻችንን እንጠቁማለን ቤተሰብ ልጆችን ሲሰጥ እግዚአብሔር ለቤተሰብ ኃላፊነት ባላደራ አድርጎ የሚሰጠው ለወላጆች ነው መጀመሪያ ቅድሚያ ወላጆች ናቸው ልጆቻቸው ሊያስተምሩ የሚገባው እና ምንድነው እንዲያውቁ ያደረግናቸው ልጆቻችንን ወደ ወላጆች መምጣት ስለምፈልግ ነው ኖረን አሳይተናል ወይ ትዳር ምን ያህል ክቡር እንደሆነ ልጆቻችን በእኛ ህይወት ያያሉ ወይ ተምረዋል ወይ ቁጭ አርገን እንደየድሚያቸው የምንሰጣቸው ነገር አለ ወይ አግኝተዋል ወይ ከዛ በኋላ ነው ቤተክርስቲያን ደግሞ በኃላፊነት ይሄንን ልታደርግ የሚገባው እና ምንድነው ማወቅ የሚያስፈልጋቸው ነገር ብለን ስንል እዚህ ጋር አንድ ትንሽ ያስኳቸው ነገር አሉ
ተጋቢዎቹ የትዳራቸው መሰረት እግዚአብሔር እንደሆነ እንዲያውቁ ያስፈልጋል። የመጀመሪያው ነገር ወንድሜ ይሄ ነው። ለምን መሰረት ቅድም እንዳልነው አርገው የሚጀምሩት የተለያዩ ነገሮች ስላሉ የመጀመሪያው ነገር የሚጋቡ ሰዎች ለትዳር ራሳቸውን ለማስገባት በትዳር ውስጥ ለመጠመድ ሲሉ የትዳር መሰረት እግዚአብሔር ነው። ስለ መሰረት ስናወራ አሁን በጣም ግሩም የሆኑ ህንጻዎች እያየ ሆኖ በዚህ ሀገር ላይ እግዚአብሔር ይመስገን። መሰረቱን ግን የሚያይ ሰው የለም። ቆንጆ ግን የሆነውን ህንጻ የወጣውን እናያለን። የተሸከመውን ማንም አያይም። ያ መሰረት ነው ወደ ላይ ምን ያህል ፎቅ እንደሚሰራበት የሚወስነው እታች ከምድር በታች የተቀበረው የተሰራው መሰረት ነው። በደንብ መሰረቱ ካልተሰራና ምናልባት ያ መሰረት 5 ፎቅ ብቻ የሚሰራ ከሆነ 6ኛ ከጨመር ኮላፕስ ነው የሚያደርገው። ልክ እንደዚሁ የትዳር መሰረት እግዚአብሔር እንደሆነ የሚጋቡ ሰዎች አውቀው እንዲገቡ ፈልጋለሁ። መጽሐፌ ላይ በጣም አተኩሬ የምናገረውም ያለውም ይሄ ነው። አንዱ መሰረቱ እግዚአብሔር እንደሆነ አውቆ ሁለት ተጋቢዎች መጋባት ያስፈልጋቸዋል። ሌላው ምንድነው? ቅድም ደጋግሜ እንደተናገርኩት ጋብቻ ክቡር እንደሆነ ከወዲሁ ማወቅ ያስፈልጋል። እንዲሁ ዝም ብሎ የሚገባበት ነገር አይደለም። ክቡር ነው። ክቡር ያሰኘው ቅድም እንደተነጋገርነው እግዚአብሔር ስላቋቋመው ነው። እግዚአብሔር ያቋቋመው ነገር በሙሉ የከበረ ነው። ስለዚህ ክቡር እንደሆነ በጥንቃቄ የሚያዝ እንደሆነ አውቀው ሊገቡ ያስፈልጋል። በሶስተኛ ቅድም ለመናገር ሞክሬያለሁ። ትዳር የመሞቻ ቦታ ነው። የኔ ነገር የሚገንበት ስጋዬ የሚነሳበት በስጋ ብቻ የምኖርበት አይነት ቦታ አይደለም። ቦታ ነው። ትዳር የመሞቻ ቦታ ነው። ያን ያወቁ ይሄ ለማስፈራራት ሳይሆን መሞቻ ሲባል ይሄ ትህትና ያለበት እኔነት ያልነገሰበት ታራቂ የሆነ የዛን ሰው ሐሳብ የልቡን ነገር መረዳት የምንፈልግበት ቦታችን ነው። የኛን ነገር የማናገንበት ቦታ ነውና የመሞቻ ብዬ ግን እኔ ሰጥቻለሁ። ይሄ ማለት እኛ እንታፈን አይደለም። ይሄ ደግሞ በአንዱ ሳይድ ብቻ የሚሆን አይደለም። በሁለቱም በኩል በእንዲህ አይነት መንገድ የሚኖሩ ከሆነ ትዳር መልካም ነው የሚሆነው። አሁንም ችግር አይገጥመውም አይደለም። ግን ይሄ ከቀጠለ ትዳሩ መልካም ቦታ ይደርሳል ማለት ነው። ዘለቄታ ይኖረዋል። ሌላው ጋብቻቸውን በስሜት እንዳይጀምሩ። ስሜታዊ በሆነ እንደው ለጊዜው በሆነ ደስታ የሚጀመር ነገር አይደለም። ሁሉ ነገር ስላለ መኪና ስላለ የሚኖርበት ቤት ስላለ ሀብት ስላለ ገንዘብ ስላለ ያ ሁሉ ሊጠፋ እንደሚችል ሰው ማወቅ አለበት። እና የሚከስም ነው። ስሜታዊ በሆነ መንገድ ሰዎች ትዳራቸውን ባይጀምሩ እላለሁ። በጣም ጥሩ ሀሳብ ነው የምናነሳው። ወይዘሮ ሂሩት ሙና ነው የምትባይው። በቤት ስም ነው ወይስ የቤት ስም ነው? ግን በጣም ብዙ ሰው ሁሉ በዚህ ያውቀኛል። ሙናም ሂሩትም እያልኩ ነው። ደስ ይላል። በተለይ በትዳር አብሮ ለመዝለቅ የተያያዙ ጥያቄዎች ናቸው። ግን ጠንከር አድርገን እንድንናገረው ብዬ ነው። አብሮ ለመዝለቅ ዋና ነገር እንደው ከመጽሐፉም ከህይወት ልምድሽም እንደ ዋና ነገር ነው ሰው ህይወት ውስጥ እነዚህ 2-3 ነገሮች ቢኖሩ። እሺ አዎ፣ እግዚአብሔር ሐሳብ እንግዲህ ቀደም እንዳልነው ትዳር በዘለቄታነት እንዲቀጥል ነው። እስከ መጨረሻ ማለት ነው። እስከ ሞት ድረስ ነው። እና በሰዎችና በእግዚአብሔር ፊት ጋብቻን በምንፈጽምበት ጊዜ ቃል የምንገባው አንዱ በቃ እስከ መጨረሻ ድረስ አብረን እንኖራለን ላልተውሽ ላልተውህ ብለን ቃል እንገባለንና ቀላል ቃል ኪዳን አይደለም። እና እንዲጸና የምንፈልግ ከሆነ በጣም ጥቂቶቹን ነው የምናገረው። በመጽሐፌ ውስጥ ብዙ ተጽፏል። የመጀመሪያው ነገር ታማኝነት የሚለው ነገር በጣም አስፈላጊ ነው። በሁለተኛ ደረጃ ይቅር መባባል በጣም አስፈላጊ ነገር ነው። የይቅርታ ልጆች እንደሆን ማወቅ፣ ምንም አይነት ለእግዚአብሔር ያደረግነው ወሮታ ውለታ ሳይኖር እግዚአብሔር እንዲሁ በደለኞች እያለን
ያፈቀረን አምላካችንን እያሰብን በተለይ ይሄንን ብለው ለክርስቲያኑ ማህበረሰብ ነው። ግን ደግሞ በክርስትና ህይወት የሌሉም ሰዎች በይቅርታ ህይወት ውስጥ መመላለስ በትዳር ውስጥ በጣም አስፈላጊ ነገር ነው። ታማኝነት ብያለው፣ ግልጽነት። ብዙ ጊዜ የኛ ማህበረሰብ ነገርን በመደበቅ የሚያምን ነው። መናገር የሚለው ነገር ከተለያየ አንግል አቅጣጫ በመነሳት ይሄን ብለው ይሄን ብላት እንዲህ ልትል ትችላለች፣ ስለዚህ ደብቄ ቢይዘው ይሻለኛል፣ የተለያዩ ነገሮችን በመያዝ የምንኖረው ትዳር ጥሩ አይሆንም። ለምን? የተደበቀ ነገር አንድ ቀን ይገኝና ይወጣል እና የበለጠ ክፉ ነገር በትዳር ላይ እንዳይሆን ግልጽነት በጣም አስፈላጊ ነው። ሌላው መግባባት። ይሄ መግባባት ነገር እንግዲህ ዛሬ በብዙዎች ዘንድ ቅድምም ስንነጋገር ነበር ከካሜራ ውጪና መግባባት የሚለው ነገር ለመግባባት መጀመሪያ መነጋገር ያስፈልጋል። መነጋገር የሚለው ነገር በጣም ወሳኝ ነው በትዳር ውስጥ። አንድ ጊዜ አንድ ሰው መግለጫ ብሎ ስለ ሁለት ባልና ሚስቶች አለመነጋገር የሚያመጣው ትልቅ ተጽዕኖ ትዳርን የሚያፈርስ ነገር ብሎ ኢሉስትሬት ያደረገ ነበር የሚናገረውና ሁለቱን ሴቶች ሁለት ሰው በመታስቀምጥ ወንበር ላይ ያስቀምጣቸው እና ምን አደረገ? ቀስ በቀስ ያረገ በመሃል ይሄ ምንደገፍበት ኩሽን ትራስ አለ አይደለም፣ አንድ በመሃላቸው አስቀመጠ። ያን ያለ መግባባት ውጤት ግን ዞር ዞር ተባብለው በደንብ ይተያያሉ። ለምን? እዚች ጋር ያለች ናት ትራሷ። የሁለተኛ ለመግባባት ውጤት ብሎ ሁለተኛ ኩሽን አስቀመጠ እና ሲል ሁለቱ ባልና ሚስቶች እስከማይተያዩ ድረስ የደረሰ ኩሽን ተደረደረ ማለት ነው። ይሄ ማለት ባልና ሚስቶች ባለመነጋገር ምክንያት የተነሳ መተያየት፣ አብሮነት ሁሉ እንደሚጠፋ አሳየን እና እነዚህ ሰዎች ካልተያዩ መነጋገር የሚለው ነገር ስለሌለ አይተያዩም ማለት ነው። በቃ በኑሯቸው ውስጥ በሐሳብ በተግባር ትዳር የሚጠይቅባቸው ነገሮች ሁሉ ላለማድረግ ይለያቸዋል አለመነጋገር ይላልና ዘለቄታ እንዲኖረው ትንሽ ነው የሚባል ነገር የለም በትዳር ውስጥ። ሁሉንም ነገር ለመነጋገር ቢዘጋጁ መልካም ነው የሚሆነው። ለምን? ከመነጋገር በኋላ የሚመጣ አንድ ውጤት አለ። መግባባት የሚባለው ነገር ይመጣል። በሰዓቱ ባይግባቡ እንኳን የሚያድር ነገር ነው። ነገ ጧት ደግሞ ሊግባቡበት የሚችሉበት ነገር ነውና በጣም በእኛ ማህበረሰብ ውስጥ እንደው በአደራ መልክ የምናገረው የመነጋገር እንትናቸውን ማለት ምንድነው የሚባለው ልምዳቸውን ቢያዳብሩ ብዙ ነገር ይቀላል። እንግዲህ የትዳር አጋርን አለመረዳት ራሱ በራሱ ዘለቄታ እንዳይኖረው ያደርጋል። ብዙ ጊዜ የኔን ነገር ብቻ ማስብ ከሆነ የባለቤቴን የውስጥ ነገር ለመረዳት ያለ መፈለግ ነገር ሰርፌስ ወይም ደግሞ ላይ ያለው ነገር ብቻ በማየት ያንን ሰው ላለመረዳት እንደው መሞከር ጥሩ አይደለምና የውስጥ ነገር ለመረዳት ሰው ቢጥር ዘለቄታ ይኖራል። ምክንያቱም ደባቂዎች ነን እኛ። የኛ ማህበረሰብ ብዙ ነገር ይደብቃል እና የዛን ሰው የልብ ነገር ማዳመጥ ምርጥ የሆነ ጊዜን አልፎ እንደው አብሮ ማሳለፍ ቢቻል። ብዙዎች ብዙ ገንዘብ አውጥተው ሩቀው ይሄዳሉ። የገንዘብ ጉዳይ አብሮ የማሳለፍን ነገር አይገድብም። ቤት ውስጥ ሆነው አብረው ይያሉ አብሮነታቸው የማይሰማቸው ብዙ ሰዎች አሉ። ይሄውን አብሬሻለሁ እንዲያሉት ከዚህ ወዲህ ምላክ ይላል ወንዱ፣ እሷም እንዲሁ እንደው እዛ አብሬ አይደለም እንዴ። ግን አብሮነት የሚለው የውስጥ ነገርን የመነጋገሪያ ጊዜ ነው። ችግራቸውን፣ ደስታቸውን በቃ የማያነሱት ነገር የለም። ፒሎታይም ይሉታል እኛ ሀገር። እንዲህ ተጋድሞ የሚያወሩበት ጊዜ ነው እና እንዲህ አይነት መቀራረብ ሲኖር ምን እንደባበቀው ነገር ሁሉ አይኖርም እና ምርጥ የሆነ ጊዜን የማሳለፍ ጊዜ ቢኖር ዘለቄታ እንዲኖር ያደርጋል። በተጨማሪ ከሁሉ አሁን ካልኩት በላይ ደግሞ የእግዚአብሔርን ቃል አብረው ቢካፈሉ፣ በጸሎት አብረው ቢተጉ ብዙ የሚያረጋው ነገር አለ። ሰው በእግዚአብሔር ፊት አብሮ መቅረብ ሲጀምር የሚያወጡት የየራሳቸው ችግሮቻቸውን እንኳን እዛው ላይ በጸሎት ላይ እንኳን ያነሱታል።
እና ይረዳል እግዚአብሔርም ደግሞ አቅም ከነሱ ጋር ይሆናል ይሄን ቢያርጉ የተቀረውን መጽሐፍ ውስጥ ያገኛሉ ተመልካቾች መጽሐፉን እንግዲህ አግኝታችሁ እንድታነቡ ነው እንግዲህ አሁን እንደው ሃይላይቱን ብቻ ነው እየተነጋገርን ያለ ነው ግን ከዚህ በተቃራኒ ወይዘሮ ሂሩት ላንሳ ለፍቺ የሚዳርጉ አሁንም ዋና ነገሮችን ነው ምናናሳው ለፍቺ የሚዳርጉ ነገሮች ምክንያቶች ወይም ስጋቶች ምንድናቸው የእግዚአብሔር ቃል ምንድነው የሚለው ሰው እናቱና አባቱን ይተዋል ከሚስቱም ጋር ይጣበቃል ይላል የመተውና የመጣበቅ ህጎችን አለመጠበቅ ለፍቺ በጣም ይዳርጋል ይሄ መጣበቅ የሚለው ነገር በሁለንተና ነው እና ይሄን አለመከተል በራሱ በጣም አደገኛ ነገር ነው ሁለት ሆነው የሚኖሩ ሰዎች አሉ ተጣብቀው ተጋብተው ማለት ነው በአንድ ቤት ውስጥ በሐሳብ ይለያያሉ በንግግር የተለያየ ሁኔታ ውስጥ ይገባሉ በርግጥ የተለያየ ሐሳብ አይኖራቸው ማለት አይደለም ግን እነዛ ሁለት የተለያዩ ሐሳቦች በመጨረሻ ወደ አንድ መዋሃድ ነገር ውስጥ ወደ መስማማት ውስጥ የሚመጣበትን መንገዶች ያራምዳቸዋል ማለት ነውና ከአንድ ከሆኑ በኋላ የሚለያቸው ነገር በሙሉ ለፍቺ በጣም አደጋ ነው የሚሆነው ብዙ ነገሮች አሉ የመጣው ለምሳሌ በሐሳብ ውህደት መጥፋት አንድ ካለመሆን የተነሳ ያ ደግሞ ዛሬ እንኳን ባልና ሚስቶችን አይደለም የምናየው ነገር ነው በአንድ ሐሳብ አለመሄድ በአንድ ሐሳብ ላይ አለመስማማት አብሮ ላለመሄድ እንቅፋት የሚያመጡ ነገሮች ናቸውና መጣበቅና መተው የሚለው ነገር በባልና ሚስቶች ህይወት ውስጥ ግዴታ ነው መኖር አለበት መጀመሪያ እነሱ ናቸው ከተዋሃዱ በኋላ አንድ ከሆኑ በኋላ ከእግዚአብሔር በታች ደርስ በርሳቸው ሁለቱ አንድ ሆነው የሚኖሩት ነው እነሱን የሚለይ ነገር በመሐላቸው ሲመጣ እነሱ ሁለት ከሆኑ ከተጣበቁ የሚለያቸው ነገር የለም ይላል እግዚአብሔር ቃልም እግዚአብሔር ያጣመረውን እንግዲህ ሰው አይለየው ይላል ከውጭ የሚመጣው ሰው ብቻ አይደለም በትዳር ውስጥ የሚለየው የባልና ሚስቶቹ የራሳቸው የሰውኛ ሐሳባቸው ራሱ ሁለቱን ይለያል እና እግዚአብሔር ተጣብቃቸዋል ካለ በሐሳብ በድርጊት በሁሉ ነገር በትዳር ውስጥ ትዳር ለሚጠይቃቸው ነገር በሙሉ አንድ ለመሆን መጣር መቻል አለባቸው ሌላው እንግዲህ የቤተሰብ የጓደኛ ጣልቃ ገብነት ያ ትዳሩ እንደሚገባ እንዳይዘልቅ ከሚያደርጉት ምክንያቶቹ መጽሐፌ ውስጥ በደንብ ዝርዝር ተጽፏል እሱ ነው መተው የሚለው አንዱ ይሄ ነው ከእግዚአብሔር በታች እነሱ ሁለቱ ናቸው ከሁለቱ የሚቀድም ምንም ነገር መኖር የለበትም ምንም ነገር እና የጥንቃቄ እንዲያርጉ በቃ ሶስተኛ የትኛውም አካል ወደ እነሱ የተጣበቀ ህይወት ውስጥ እንዳይገባ በሮቹን በሙሉ የሚዘጋ ነው ሌላው ያለ መተማመን ከባድ ነገር ነው እምነት ከሌለ በትዳር ውስጥ ትዳር እንደሚገባው ዘመኑን ሊጨርስ አይችልም በፍጹም ምክንያቱም ሁሉ ጊዜ እየተጠራጠርክ ነው የምትኖረው የጭቅጭቅ መንስኤ ይሆናል ያለ መግባባት መንስኤ ይሆናል ላለመነጋገርም እንዲሁ ይሆናል እና ወደ ብዙ ነገር ውስጥ ሊያስገባ ይችላልና መተማመን የመጣበቅና የመተውን ህግ መጠበቅ ከፍቺ የሚጠብቅ ይሆናል እና ሁለት ሆኖ አለመኖር ማለት ነው በቃ እንዲህ የሚኖሩ ስላሉ ነው ማቀው የተጋቡ ግን በሁሉ ነገር የተለያዩ ግን አንድ ቤት የሚኖሩ ለማስተዳቸው ለልጆቻችን ይሏል እና እነዚህ በዚህ ላይ ላብቃዋና ይቀራል ማለት በተለይ መጽሐፉን ሳነብ ገጽ 175 ላይ ሐሳቤን ያዘውን ላንብበውና እዛ ላይ ትንሽ ብትኝ ደስ ይለኛል በዚሁ ርዕስ ማለት ነው በእጃችን ላይ ያሉ በረከቶቻችንን አቅልሎ ማየት በተለይ ባለ ትዳሮች እጃችን ላይ ያለውን ከማየት ይልቅ የሌላውን አግዝፎ ማየት የሚል ሐሳብ አንስተሻል እስቲ ትንሽ ምናልባት ማብራሪያ ካስፈልገው በየያስኩት ሳነበው ያገኘሁት የሌላው ቦታ ላይ ሄደ የሌላውን ሰው በረከት ማየት ምትጀምር ከሆነ የጎረቤትን የወዳጅን የጓደኛህን የነከሌን ብላቸው የምትለውን ነገር አንተ ጋር ያለውን በረከት አቅልሎ ነው የሚያሳይ አንተ ጋር ለበረከት ትዳራችን ውስጥ በረከት አለ እግዚአብሔር ይሰጠን
እንደነከሌ ብለን የምንል ከሆነ እነሱን መናገዝፍ ከሆነ እግዚአብሔር የሰጠንን በትዳራችን አጣጥመን እንድንኖርበት የተገባው ነገር ቀሎብህ የምታየው ከሆነ በትዳር ውስጥ ጥሩ የሆነ ኑሮ መኖር አትችልም። ከምንም ነገር ሊሆን ይችላል፣ ገንዘብ ሊሆን ይችላል፣ ምናልባት ዕውቀታቸው ሊሆን ይችላል፣ ምናልባት ስራቸው፣ ምናልባት ሀብታቸውም ሊሆን ይችላል፣ የተለያዩ ቁሳዊ ነገሮች ሊሆኑ ይችላሉ። አይንህን ልብህን የማረከው ያ ትልቅ ነው ብለው እንዲያስቡ የሚያረጋቸው ነገር ትዳራቸው ላይ በጣም ከፍተኛ እንደ ውድድር ውስጥም ሊያስገባህ ይችላል እና ትዳርህን እያኮሰሱ እንዲሄዱ ነው የሚያደርገው። የተሰጠህን ግን አክብረ የምትይዝ ከሆነ እዛም ጋር ያለው የነሱ ነው፣ እዚህኛ ጋር ያለው ደግሞ የኛ ነው። እግዚአብሔር በባረከን በረከት መጠን እግዚአብሔርን እያመሰገንን ትዳራችንን እየባረክን እንድንሄድበት ያስፈልጋልና ብዙ ጊዜ አለ ይሄ ነከሌማ አታያቸውም እንዴ አታይም እንዴ የውድድር ነገር ባልህን የምታቀልበት ሚስትን የምታቀልበት ሆኖ ሊገኝ ይችላል እና በተሰጠን በረከት ውስጥ እግዚአብሔርን እያመሰገንን መኖር እንድንችል የሚለው ነገር ለመግለጽ ነው። አዎ ትዳርህን ይመታል፣ ጥሩ አይደለም። የሰው ትዳር ያየ የሰው ንብረት በትዳራቸው አፈሩትን ያየ እዚህ ጋር ያለውን አንተ ጋር ያለው ነገር ከቀለለብህ ጥሩ ኑሮ አትኖርም። መናጋት የሚለው ነገር ይመጣል። ያልሆን ከሆነ ለመሆን ልትጥር ትችላለህ እና ከባድ ነው የሚሆነው። ለትዳሩ ጤና ጥሩ አይሆንም ለማለት ነው። በጣም ወደ መጨረሻ ላይ የመጣውን ሐሳቦች ላንሳ። በተለይ ፍቺ በሀገራችንም በዓለም ዙሪያም የበዛ እንደሆነ መረጃዎች እየወጡ ነው። ለምን ላለው በቂ ትምህርት ስለማይሰጥ ትክክለኛ ትምህርት ስለማይሰጥ ወይስ ሰሚ ስለሌለ? ብዙ ምክንያቶች አሉት። ቀደም ለማለት እንደፈለኩት አንድ ቤተሰብ ልጆቹን ትክክለኛ የሆነውን ትዳር በህይወት ኖሮ ካለ ማሳየት ከቤተሰብ ይነሳል። ላንተ ለቤተሰብ የተሰጡ ናቸው ትውልዶች። የኛም እናት አባቶች እንደዚሁ ለኛ ባላደራዎች ሆነው ነው ያለፉት። እሱ ትክክለኛ በቤተሰብ ውስጥ ትክክል የሆነ የጋብቻ ኑሮ ካለ መኖሩ ምክንያት የተነሳ ልጆች ያንኑ ሳይክል ይደግሙታል እና ወደ ፍቺ ነው የሚያደላው። ኢቭን ተጋብተው እንኳን እየኖሩ ያሉ ትክክለኛ ኑሮ የማይኖሩ ከሆነ ልክ አይሆንም። አሁን ልንገር ለምሳሌ አንድ እህታችን ሰምታ ነው የተናገረችውና ሁልጊዜ አምሬ ውስጥ አለ። በጣም ክርስቲያኖች ናቸው ባልና ሚስቶቹ እና አብረው ይኖራሉ። አንድ ሴት ልጅ አላቸው። ያቺ ልጅ አድጋ ተዳረች። ሳምንት ቆይታ ተመልሳ መጣች። ሻንጣዋን ይዛ ገባችና ምንድነው ብለው ወላጆች ሲጠይቁ አይ እኔ በቃ የሆነ ኃይለ ቃል ነገር ተናግሯታል ይመስለኛል። በቤተሰቦቿ ቤተሰብ ሲጋጭ አይታ ማታቅሰው ናት እና ትዳር ይሄ ከሆነ አልፈልገውም ብላ ነው ሻንጣዋን ይዛ ተመልሳ የመጣችው። ምንድነው እሱ እንደ ሁሉም ግጭት ልጆች ይዩ ለማለት ሳይሆን በእድሜያቸው ልክ ወላጆች ሲጋጩ ሊያዩት የሚችሉትን ነገር ልጆች ማየት መቻል አለባቸው። ግጭቱን ብቻ ሳይሆን በግጭቱ ደግሞ መፍትሄ ፈልገው አንድ ላይ ደግሞ ታርቀው ሲኖሩ ይቅርታ ሲጠያየቁ ይሄም አለ ብለው ልጆቹ አውቀው ነገ የሚገቡበትን ትዳር እንዴት አድርገው ማኔጅን ማድረግ እንዳለባቸው የሚማሩበት ቦታ ነው። የእናት አባት የትዳር ቦታ ልጆች ስለ ትዳር የሚማሩበትም ጭምር ነው። ለዚህ ነው ባላደራዎች ናቸው ብያልኩት ወላጆች። ስለዚህ እየጨመረ ፍቺ መጥቷል። በጣም አለ። አንደኛ ያንን የጋብቻ ተቋም የሚመራው እግዚአብሔር ካልሆነ ለፍቺ በጣም ይጋለጣል። በጣም ምክንያቱም ተነስቼ እኔ የራሴን ሐሳብ የስጋዬን ነገር ነው ማነሳው። እንዳልኩ ደግሞ ቀደም ለመናገር እንደሞከርኩት እግዚአብሔርንና ጋብቻን መለየት መነጠል አይቻልም። አምላካዊ የሆነ መመሪያ ስላለው ከዛ ውጪ ከወጣ ችግር አለው፣ በጣም ችግር አለው። የሚመልስህም እዛ ውስጥ ስላለ እግዚአብሔር ቃል ውስጥ ስላለ እሱ ለፍቺ በጣም አደገኛ የሆነ ነገር ነው። ያለ እግዚአብሔር መለኮታዊ መመሪያ ወይም መለኮቱ ራሱ
አምላካዊ የሆነ መመሪያ ካልገባበት ትዳር አንድ ቀን የሆነ ችግር ውስጥ ይገባል ማለት ነው። ሌላው የቅድመ ጋብቻ ትምህርት አለማግኘት። ጋብቻ ምንድነው? ከቤተሰብ ብያለው ኖሮ አለማሳየት አለማስተማር፣ ቤተክርስቲያንም ጭምር ደግሞ በዚህ ነገር ላይ ተግታ እንደው ባለቤቴ ቄስ በርናባስ የሚናገረው ነገር አለ። ጋብቻን ከወንጌል እኩል አብሮ ማስኬድ ያስፈልጋል ይላል። ስለ ጋብቻ ትምህርት ማለት ነው። ምክንያቱም ቤት ጤና ሲሆን ነው ቤተክርስቲያንም ማህበረሰብም አገርም ጤና የሚሆነው። የሰው ልጆች አስተዳደግ ሐሳብ የሚመጣ ከሁለት ባልና ሚስት ከተጋቡት ነው ልጆች የሚቀረጹት። እና ትምህርቱ በቤትም በቤተክርስቲያንም በጣም መሰጠት አለበት። ያ ካለመሆኑ የተነሳ ብዙ ጊዜ ጋብቻ ሲፈርስ ፍቺ ሲበዛ እንመለከታለን። ሌላው ምንድነው? እንዲሁ ደግሞ ተምረው ከቤተሰብም ተምረው ከቤተክርስቲያንም ተምረው ደግሞ ጋብቾቹ ራሳቸው መኖር ሲያቅታቸው ተጠያቂነቱ እነሱ ናቸው የሚሆኑት፣ እነሱ ናቸው የሚጠየቁት። በትዳር ውስጥ የሚገባውን የቀሰሙትን ወይም ከወላጅ ያዩትን ነገር ማድረግ የማይችሉ ከሆነ ማይፈጽሙ ከሆነ ማይኖሩበት ከሆነ ማን ይጠየቃል? ጋብቾቹ ራሳቸው ናቸው የሚጠየቁት። ስለዚህ ይሄንን ምን ማለት እንችላለን? አንድ ቤተክርስቲያን ልታስተምር ይገባታል ፍቺ እንዳይሰፋ። ወላጆች ይሄን ኃላፊነት ሊወስዱ የመጀመሪያውን ኃላፊነት ሊወስዱ ይገባል፣ ኖረው እንዲያሳዩ እንዲያስተምሩ። በሌላው መልክ ደግሞ የተማሩቱ ደግሞ ራሳቸው ሊኖሩት ይገባል ማለት ነው። ስለዚህ ቤተክርስቲያን ካላስተማረች ተጠያቂ ናት። ወላጆች ካላስተማሩ እነሱ ተጠያቂዎች ናቸው። ተምረው ካልኖሩ በጋብቻቸው ደግሞ ጋብቾቹ ተጠያቂዎች ናቸው። እንደዛ አድርጌ ነው ማየው። በተለይ እንግዲህ በጋብቻ ማማከር ገጠመኞች ይኖርሻል ብዬ አስባለሁና ግን እንደው እነዚህ ሰዎች በትዳራቸው መቀጠል የለባቸው መለያየት ነው ያለባቸው የሚል ምክር የሰጠሽበት አጋጣሚ አለ? በጣም የተሸገርኩበት አንድ ያማከርኩት ነበር። ምንድነው ምል ያው ክርስቲያኖች ናቸው። የሚገርም ነገር በደንብ በጌታ ያሉ ናቸው፣ ቤተክርስቲያን የሚሄዱ ናቸው። ግን ደብዳቤ ነው ባሏ እና በጣም ይደበድባታል። ብዙ ጊዜ ትደውልልኛለች። ሌሊት ስልኬን አጠገቤ አድርጌ ነው ማድረው። በተለይ እሷን የማማከር አገልግሎት መስጠት ከጀመርኩበት ጊዜ ጀምሮ እንደው በቃ እንደው ምን ሆና እንደው አገኛት ይሆን የሚል ስጋት ስላለኝ አጠገቤ ነው ማሳድረው ስልኬንና በቃ ቀጥቅጧት ደብድቧት ነው ባገኘው ነገር ነው የሚመታት፣ በብረት በእንጨት እጁ ላይ ፊቱ ላይ እዚህ አጠገቡ ባለው ነገር እና እርጉዝም ሆና የ8 ወር እርጉዝም ሆና ሁሉ ሳይቀር ነው ይሄ ነገር የደረሰባትና በጣም ተፈተንኩ። ይገርማል። እና ምንድነው ያልኩት ለህይወቷ ሰጋው። ይሄም ደግሞ መጽሐፍ ቅዱሳዊም አይደለም። እንደ ክርስቲያን ተጋብተ ልትደበድብ አይደለም አንተ የምታገባውና እንደው እስቲ እሱም ይመከር፣ አንቺም እንደው ትንሽ ከፊቱ ገለል ብቲ፣ ፍቺ ሳይሆን ገለል በይ፣ ለህይወትሽ ሰጋው አልኳት። ምክንያቱም እንደው ተጨነቀኝ ምል እሱንም አብሬ ለማማከር ፈልጌ ነበር፣ ግን ፈቃደኛ አልሆነም። እና በጣም እንግዲህ ይሄንን ምክር የሰጠውበት ጊዜ አለኝ። ገለል በይና ከፊቱ የሚመክሩ ሰዎች የሚሰማቸው ካሉ ወይ ከዘመድ ወይ ከካውንስለር ወይ ከቤተክርስቲያን ብዬ ነው የነገርኳትና እንግዲህ ይሄ ገጠመኝ አለኝ። ነው መጨረሻውን ምንድነው ብለ ካልከይ ልቀጥል ይችላል ወይ? አዎ። እና ምንድነው እሱም መጥቶ መመከር አልፈለገም። የሚገርም ነገር ነው። እሷም ከቤት ውስጥ መውጣት አልፈለገችም። ያው የተደበደበች ቀጠለችና ምንድነው አንዳንድ የሰማኋቸው ነገሮች አሉኝ። አንዳንድ ሴቶች እንደው ሲደበደቡ ይወዳሉ የሚል ነገር የሰማሁት አለኝ። እውነት ይሄ ይሆን ወይ ብያልኩ፣ ምናልባት ይሄ ይሆን የሚል ጥያቄ ማደረብኝ። ግን እሷም ማጥቶታ እሱ መደብደቡን ማላቆም። በኋላ አንድ ጊዜ እግዚአብሔር መንፈስ ነው በቃ ይሄን ጥያቄ እንዳነሳ ያደረገኝ። ምን አልኳት እሷን ስጠይቃት እንደው እስቲ ንገሪኝ
ምንድነው ለዱላ እንዲያነሳ የሚያደርገው ምክንያቱ ምንድነው ከምንድነው የሚነሳው መቼም አንድ ነገር መኖር አለበት አንድ ሰው ዱላ አንስቶ ሰውን ለመደብደብ አንድ ምክንያት መኖር አለበት እና ምን አልኳት እንደው ሲያነጋግርሽ እንዴት ነው የምትይው አንቺ እስቲ ንገሪኝ አልኳት እምትመልሽለት ምንድነው በምን አይነት ሪአክሽን በምን አይነት ሁኔታ ነው በምን አይነትስ የቃላት አወጣጥ ነው የምትመልሽለት በየሰላት ልጅቷ ኤርትራዊት ናትና ከና አባባሏ ነው መነግርህ ዋ እሱ አንድ ነገር ሲለኝ እኔ እሺ ነው እኮ የምተኩሰው አለች በቃ ችግሩ ይሄ መሆን አለበት አልኩ በቃ እና እዛ ላይ እሷን መምከር ጀመርኩ እሱን ማግኘት አልቻልኩም ደግሞ ከአንድ ሰው ብቻ ዝም ብለ ሰምተ በዛኛው ላይ መፍረድ አትችልም እኔ ዱላውን አልወደድኩትም በርግጥ የፈለገውን ያክል ቢሆን መደብደብ እንደሌለባት አምናለሁ እና ኦኬ እንግዲህ አንቺ እግዚአብሔር ይረዳሻል እንጸልያለን እንዲህ አይነትም ነገር ደግሞ እግዚአብሔር አይወድም ምትነጋገሪበትን የቃላት አወጣጥሽን የድምጹን ከፍታ ዝቅታ በሙሉ ማረም ሊኖርብሽ ነው አሁን አልኳት በጣም ጸለይኝ ይገርማል አሁን ሌላውን ተውንና ዱላውንም ትተን እዛ ላይ ነው በቃ መለወጥ አለብሽ እግዚአብሔር ያግዝሻል ይሄ እንዴ ከየተቀጠቀጥሽ መኖር የለብሽም አንቺ ጋር ይሄ ስተት ካለ አንቺ ማስተካከል አለብሽ እግዚአብሔር ረዳን ልጅቷ ከዚህ ነገር ነፃ ወጣች ይሄው ትዳራቸው ሁለት ልጆች ወልደው በሰላም ይኖራሉ እና እግዚአብሔር እጅግ የተመሰገነ አለ ለምሳሌ አሁን እነዚህ እግዚአብሔር ረዳቸው ትልቅ ነገር ነው በዚህ በተቃራኒ ደግሞ ላንሳ ምናልባት ልክ እንደዚሁ አንድ ሰው የነገሩኝ አለ ላንሳና ታስተርቅልኛለሽ እና እንደዚሁ ደምታ ፊቷ አብጣ ወደኔ መጣች አሉና ምንድነው ብዬ ስላት ባሌ ደብድበኛል ይሄው ማለት በቃ ሰውነቷ በጣም ተወሳክሏል ከዛ የቤተክርስቲያን መሪዎችም ነገርኳቸው አይኛ ምንም ማድረግ አንችል መክረነው አልቻልንም አብረሽ ኑሪ ከዚህ በኋላ ብለው ነገሩኝ እኔ ተጨነኩ ምንድነው ማድረግ ያለብኝ ብላ ሌላ መሪ ጋር ነው ሄደችውና ምንድነው ያሏት እሳቸው ይሄ ሰውማ ወንጀለኛ ነው በወንጀል ነው መጠየቅ ያለበት የሚል ምላሽ መለስኩላት አሉና በእንደዚህ መኖር ነው የሚቻለው ባሁን የክርስቲያን ጋብቻ ስለሆነ ምንድነው አሁን በጋብቻ አስተምሮት ውስጥ አንቺም በህይወትሽ እንዳየሽው እንደዚህ የተደበደበች ትኖር ነው የሚባለው ወይስ ምንድነው መፍትሄው እዚህ ጋር መፍትሄ ካልተበጀለት አሁን ቅድም ባያነሳውት ነገር ነው እንግዲህ ያየ ምንድነው መደብደብ በፍጹም ትክክል አይደለም በጋብቻ ውስጥ ድብድብ የሚባል ነገር ሲጀመር ሊኖርም አይገባም ይሄን በፍጹም መቃወመው ነገር ነው የሰው ልጅ ሊደበደብ አልተፈጠረም ግን የሆነ መነሻው ምንድነው ብሎ ጠይቀዋል ወይ አሁን ምናልባት ይሄን ሰው ጠይቀዋል ወይ አላቅም እሷ ብቻ ናት ሄዳ የተናገረችው አሁን ቅድም እንዳልኩ ነው ይሄንን ሰው እኔ ካውንስል ማድረግ አልቻልኩም ምክንያቱም አልፈልግም ብሏል እና ደግሞ አስገድደህ ካውንስል አታደርግም እሷ ላይ ግን ያለው ነገር መስራት ፈለኩ እና ጥያቄዎችን ማውጣት የጀመርኩበት አንዱ ምክንያት ምንድነው ዱላ መነሻለው ይሄን ስለ ሁሉ ጊዜ ጥፋተኛ ናት የምትደበደባው ሴት ለማለት ሳይሆን መሻሻል የለም በፍጹም ቅድም እንዳልኩት መቃወመው ነገር ነው በመነጋገር ቅድም እንዳልነው የሚፈቱ ነገሮች በትዳር ውስጥ ያሉ የትኛውም አይነት ችግሮች መፍትሄ አለው መልስ አለው ማበጀት ይቻላል ማስተካከል ይቻላል ግን መሰጠት የሚለው ነገር ደግሞ ያስፈልጋል ለመነጋገር ራስን መስጠት ጊዜ አብሮ ለማሳለፍ ጊዜን መስጠት የሚለው ነገር መኖር አለበት ያው ቅድም እንደሰጠውኛ ሰው የሰጠው ምሳሌ ኩሽኑ እንዲተደራርቦ ተለያይተህ ከምትኖር ማድረግ ያለብህን ነገር አድርገ ትዳርህን መፍትሄ ላይ ማድረስ አለብህ እኚ ሰውዬ የሚደበድቡበት ምክንያት ምንድነው አንዳንዴ ሜንታሊ ልክ ያሉን ሰዎች አሉ ሊሆን ይችላል ያ እሳቸው ተጠይቀዋል ወይ የመደብደቡ መንስኤ ምንድነው አይ ሁለቱ ጋር ተገብቶ ካልተሞከረ ወይም ደግሞ እሷ ጋር ምን ሊኖር ይችላል የሚለውን ጥያቄ ካልጠየቅን ይሄው ነገር ውሳኔው የተዛባ ነው ይሄም ነገር እየቀጠለ ይሄዳል ግን አሁን እቺ ቅድም ያልኩ እኔ ካውንስል ያረኳት ሴትዮ ለመቀየር ራሷን ሰጣለች
በቃ እኔ ቀየራለሁ እግዚአብሔር ይረዳኛል ብላ ስለወሰነች ዱላ ቆመ አብሮ መኖር ቀጠለ እና የነዚህ ሰዎችም ችግር አሁን ያነሳው ሰውየው ከምን የተነሳ ነው የሚደበድቡት አንደኛ የህመም ነገር ነው ወይ የአእምሮ ችግር ነው ወይ እሷ ጋር ያለ ችግር አለ ወይ የሚለው ነገር እንደው መፍትሄ ለማምጣት ቢሞከር ቢጠየቁ ጥሩ ነው ግን ሆኖም የትኛውም ችግር ዱላን ማምጣት የለበትም መፍትሄ አለ በመነጋገር የሚፈቱ ብዙ ነገሮች አሉ ራስ ከተሰጠ ይበጃል ሁሉ ነገር የሚል እምነት አለኝ በጣም ነው ማመሰግነው ወይዘሮ ሂሩት የኔን ጥያቄ ጨርሻለሁ ምናልባት መነሳት ያለበት ሐሳብ በመሃል ካለ እሱ ልታነሽልን ትችያለሽ ከዛ ውጪ ግን ስለ መጽሐፉ ምርቃት አንዴ ለተመልካቾቻችን አስተዋውሰን ብንጠቀልለው የምለው የለኝም ምክንያቱም ብዙ ነገር ከበር ያረግን ይመስለኛል ግን ማመስገን ፈልጋለሁ ጄኤምኤምን እንደገና በድጋሚ እግዚአብሔር ይባርካችሁ እንግዲህ ያለውን ጸጋይታችሁ እዚህ ቦታ ላይ እንድመጣ ጥሪን ስላደረጋችሁልኝ በጣም እጅግ አድርጌ አመሰግናለሁ መጽሐፉን በመግቢያችን ላይ እንደተናገርነው የፊታችን መጋቢት 13 ቅዳሜ 2017 በጉዲና ቱምሳ ትሬኒንግ ሴንተር መካኒሳ ባለው ከቀኑ 8 ሰዓት እስከ 12 ሰዓት ባለው ጊዜ ውስጥ የምረቃ ጊዜ ይኖረናል ሁላችሁንም በዚህ አጋጣሚ ደግሞ በአክብሮት ጋብዛለሁ እግዚአብሔር ያክብርልኝ በጣም አመሰግናለሁ ወይዘሮ ሂሩት በእውነት ከልብ አመሰግናለሁ ትልቁም ነገር ነው ያስተላለፍነው እግዚአብሔር ደግሞ መልእክት ያስተላልፋል ብለን ተስፋለን በጣም እጅግ አድርጌ አመሰግናለሁ አሜን ተመልካቾቻችን እንግዲህ ቀደም ሲል የተከታተላችሁት በትዳር በጋብቻ ጉዳይ ላይ ያነሳነው ሐሳብ ነው በትዳር ውስጥ እንዴት እንኑር የሚል በወይዘሮ ሂሩት የተጻፈ መጽሐፍ አለ ቀደም ሲል እንግዲህ አስተዋውቃናለች እኔም በዚህ ምርቃ ላይ እንድትገኙ እንደዚሁ ማሳሰብ ወዳለው ፕሮግራማችንን በመከታተል አብራችሁን ስለቆያችሁ እጅግ አድርጌ ነው ማመሰግነው የካሜራ ባለሙያዎችን ኤዲተሮችን በግራፊክስ ላይ የሚሰሩትን እንደዚሁም በተለያየ ሙያ በተለያየ ዘርፍ አብራችሁን ያላችሁትን ሁሉ እጅግ አድርጌ ነው ማመሰግነው ዳንኤል ተስፋዬ አብሬያችሁ ቆይቻለሁ የጄኤምኤም ቀሪ ፕሮግራሞች ይቀጥላሉ እንድትከታተሉ በመጋበዝ ነው የምሰናበተው ሰላም ሁኑ